ኸይር አልሐምዱሊላህ አላህ ጀለ ጀላሉሁ ይህንን ትልቅ ዒባዳ ትእዛዝ ያደረገብንን ግዳጅ ያደረገብንን የመግሪብን ሰላት አላህ በጀማዓ በቤቱ በሰዓቱ አላህ አሰጋገደን። ከዛ በኋላ ደግሞ ጊዜያቸውን መስጂድ ከሚያሳልፉ ሰዎች አላህ አደረገ። ሰው በዚህ ሰዓት በብዙ አይነት ሁኔታ ውስጥ ጊዜውን እያሳለፈ ይገኛል። ምናልባት በሌላ ቦታ ሆኖ አላህን በሚያስደስትም አላህን በሚያስከፋም ሁኔታ እኛን ደግሞ አላህ መስጂድ ላይ ተቀማምጠን የዲን ትምህርት እንድንማማር ስለ ነቢዩ ዓለይሂ ሰላቱ ወሰላም ሲራ የህይወት ታሪክ ሰሓበተል ኪራም ሪድዋኑላሂ ተዓላ ዓለይሂም አጅመዒን ለዲን ስለከፈሉት መስዋዕትነት ለዲን ስላበረከቱት መልካም ነገር ለመነጋገር ወይም ደግሞ ስለዛ ለማወቅ እዚህ ተሰባሰብን። ለዚህ አላህ እናመስግነው። አልሐምዱሊላህ ረቢል ዓለሚን። በባለፈው ደርስ ላይ እንግዲህ በሲራ በሳቸው በነቢዩ ዓለይሂ ሰላቱ ወሰላም ህይወት ታሪክ ውስጥ አንድ ሌላ ምዕራፍ የምንመለከትበት ቦታ ላይ ደርሰናል። እንግዲህ በጣም ብዙ ምዕራፎች አሉት፣ በጣም ብዙ ሂደቶች አሉ። ይሄኛው ከሌላው ትንሽ ለየት ይላል። ሂጅራ የሚባል ነገር፣ ስደት የሚባል ነገር፣ ሀገርን ቀይን ለቆ ሌላ ሀገር መሸሽ፣ የማያውቁት ባህሉን፣ ማህበረሰቡን፣ ቋንቋውን ወደማያውቁት ሀገር መሸጋገር ያለበት ነው ብለናል። ከዛ በፊት ግን ከዚህ ትልቅ መስዋዕትነት በፊት ግን ሰሓባዎች ይህን ያክል መስዋዕትነት ለዲን ሰሉ ዐላ ረሱሊላህ ሀሳባችሁ ለዲን ይህን ያክል ሰብር ማድረጋቸው ምንድን ነው ሚስጥሩ የሚል ጥያቄ አንስተን ከዛ ዑለማዎች ያስቀመጧቸውን አንድምታዎች ወይም ደግሞ ምልከታዎች እየተመለከትን ነበር። ሰብር እንዲያደርጉ ያደረጋቸው ምንድን ነው የሚለው ላይ ብዙ ነጥቦችን አንስተናል። ከነዛ ውስጥ አንዱ አላህ ተባረከ ወተዓላ ልባቸው ላይ ትልቅ ቦታ ነበረው። አላህን አልቀውታል፣ አላህን አግዝፈውታል። ይሄ አለ። ከዛ ደግሞ አኺራን ቀጣይ ህይወት እውነተኛ የሆነ ህይወት ብሎ ማለት የአኺራ ህይወት እንደሆነ ይህ ዱንያ እዚህ ዱንያ ላይ የምናሳልፈው ህይወት በጣም አጭር ለተወሰነ ጊዜ እንዲሁም ደግሞ ውሸት የሆነ ሐያት እንደሆነ ኩሉ መን ዐለይሃ ፋን ሁሉ ነገር ጠፊ ነው፣ የሚቀያየር ነው ሁኔታዎችም። ይህንን ነገር በደንብ ተገንዝበዋል። በተለይ መካ የሚወርዱ ሱራዎች ሱወር መክያ በእነዚህ ሁለት ነገራቶች ላይ በጣም አጽንኦት ይሰጡ ነበር። አላህ ተባረከ ወተዓላ አልኢማን ቢላህ እንዲሁም ስለ አላህ ሲፋዎች፣ ስለ አላህ ልዕልና፣ ስለ አላህ ሀያልነት በደንብ ያስገነዝቡ ነበር። ከዛ ደግሞ ስለ አኺራ ህይወት ቀጣይ ህይወት እውነተኛ ስለሆነው ህይወት ከሞት የሚጀምረውን ህይወት በደንብ አድርጎ ያስገነዝቡ ነበር። ይህንን ያውቃሉ ሰሓባዎች። ስለዚህ ለአኺራ ሲሉ ለአላህ ሲሉ ምን ያደርጋሉ? ሰብር ያደርጋሉ ማለት ነው። ምክንያቱም ትልቅን ነገር ከፊት ለፊቱ ያደረገ የአላህን ውዴታ ጀነትን ተስፋ ያደረገ እንዴት ነው እዚህ ዱንያ ላይ የሚደርስበት ነገር ለሱ እንቅፋት ሊሆንበት የሚችል? በነዛ ነገራቶች ላይ እንዴት ነው ሰብር ላይ ያደርግ የሚችለው? ነቢዩ ዓለይሂ ሰላቱ ወሰላም አላ ኢነ ሲልዓተላሂል ጋሊያ አላ ኢነ ሲልዓተላሂል ጀና፣ የአላህ እቃ ውድ ነች። ነቢዩ ሰለላሁ ዐለይሂ ወሰለም ጋሊያ ውድ ነው፣ በተራ ነገር የሚገኝ አይደለም። ስለዚህ ውድ የሆነን ነገር በተራ እናገኘዋል እንዴ? ሰብር ሳያደርግ ሰው ሳይፈተን የሆነ መስዋዕትነት ሳይከፍል ለዛ ነገር እዚህ ዱንያ ላይ እንኳን ውድ የምንላቸውን ነገራቶች ለማግኘት በእኛ እሳቤ ማለት ነው ውድ የሚባሉ ነገራቶችን እንኳን ለማግኘት ሰው ብዙ ነገር መክፈል አለበት። ምናልባት ከቀብር ህይወት ከሞት ለማያሻግሩት ነገራት እንኳን። ስለዚህ አላህ እቃ ውድ ነች፣ እሷም ደግሞ ጀነት ነች። እዚህ ሰሓባዎች ይህንን ጀነት ከፊት ለፊት አድርገው ነበር ይህን ሁላ መስዋዕትነት ሲከፍሉ የነበረው። ሌላው አላህ እነሱን ጽናት ለመስጠት ሰብር እንዲያደርጉ ተርቢያ የሚያደርግበት አንዱ ሌላኛው መንገድ ምን ነበረ? ቂሰሱል አንቢያ የነቢያቶችን ታሪክ ይተርክላቸው ነበር።
حتى لرسولهم عليه الصلاة والسلام لصنات سبب እንዲሆናቸው فاصبر كما صبر أولو العزم من الرسل أولو العزمዎቹ እነዛ ቆራጦቹ ታጋሾቹ صبر እንዳደረጉት እንደዛ ነብያት እንደነ ነብዩላህ ኢብራሂም አለይሂ ሰላም ነብዩላህ ኑህ አለይሂ ሰላም ነብዩላህ ሙሳ እነዚህ ነብያቶች ለዲን ሲሉ ብዙ መስዋዕትነት እንደከፈሉት አንተም صبر አድርግ ይላቸው ነበር። اصبر على ما يقولون በሚሉህ ነገር በሚናገሩህ ነገር ላይ صبر አድርግ ይላቸው ነበር። ስለዚህ እነዚህ የሚወርዱ የቁርአን አያዎች በተለይ ተጨባጭ የሆኑ ምሳሌዎችን ታሪካዊ እውነታዎችን እያመጣ አላህ ተባረከ ወተዓላ ያበረታቸው ነበር ባለፈው እንዳየነው ማለት ነው። ስለዚህ ታሪክን ማወቅ ብዙ ነገር ያስተምራል፣ ለሰው ልጅ ብዙ ነገር ይሰጠዋል። ዲራሰተ ታሪክ ይሄ ነው። ሌላው ተስፋ ይዘሩባቸው ነበር ብለናል። እነዚህ ነጥቦች ያዙ። እነዚህ ነገራቶች አንድ ሰው በዲን ላይ ሰብር እንዲያደርግ ይረዱታል ማለት ነው። ልቡ ላይ እነዚህ ነገራቶች ለምሳሌ አላህን የሚያልቅ ከሆነ አኺራን የሚያልቅ ከሆነ ከዚህ ቀደም ደግሞ ለዲን መስዋዕትነት የከፈሉ ነብያቶች አሉ፣ የአላህ ደጋግ ትላልቅ ባሪያዎች አሉ፣ ሰሃባዎች አሉ። ከነሱ በኋላ ለዲን ሲሉ ጊዜያቸውን ቤተሰባቸውን ሁሉ ነገራቸውን ፊዳ ያደረጉ መስዋዕት ያደረጉ አካላት እነሱን ሲመለከት ሰውየው እኔ ታዲያ ማን ነኝ? ግልጽ ነው። በተለይ አሁን በዲን እንቅስቃሴ ላይ ያለ በዳዕዋ እንቅስቃሴ ላይ ያለ እንደው እንደነሱ አይነት ሙሲባ ሊደርስበት አይችልም። በሐቂቃ እንደነሱ አይነት መከራ መሸቃ ሊደርስበት አይችልም። በጣም ያነሰ ነው የሚደርስበት። በዛችም ነገር ላይ ግን ሰብር ለማድረግ የማን ተምሳሌትነት ያስፈልገዋል? የቀደምቶቹ ማለት ነው። የቀደምቶቹን ታሪክ ማወቅ፣ የሰሐባዎችን ህይወት፣ የታቢዒዎችን ህይወት መገንዘብ። ሌላውና ትልቁ ነጥብ ባለፈው ነካ አድርገን ነው ያቆምነው። ይሄንን እሱን ለማንሳት ነው። ቂራአቱል ቁርአን፣ ቁርአንን መቅራት። በዛን ሰዓት እንግዲህ ሰሐባዎች በጣም ይሰሯቸው የነበሩ ዒባዳዎች ናቸው። ቁርአን አያዎች ይወርዳሉ። ሙሉ ሱራ ሊወርድ ይችላል። የሱራ ክፍል የተለያዩ አናቅጾች ይወርዳሉ። እነዚህን ቁርአን አያዎች ያነባሉ ሰሐባዎች። እነዛ ውስን ሰሐባዎች በነቢዩ ሰለላሁ ዐለይሂ ወሰለም ዙሪያ የነበሩ። ነገር ግን ይህ ከቁርአን ጋር ያላቸው ግንኙነት ከቁርአን ጋር ያላቸው ጥሩ የሆነ ጥምረት ሰብር እንዲያደርጉ አድርጓቸዋል። ምክንያቱም አላህ ባዘዘው ነገር ላይ በዒባዳዎች ላይ ሰውየው ነፍስያውን ያሸነፈ እንደሆነ ሰብር ያደረገ እንደሆነ ከውጭ የሚመጣበት የትኛውንም ሙሲባ ለመቋቋም ሰብር አያንሰውም ይሄ። ምክንያቱም ትልቁ ድል የሚጀምረው ከምንድን ነው? ከነፍስ ስለሆነ ግልጽ ነው ብለናል ባለፈው እኮ አይደል? ሌሊት ተነስቶ ከፈጅር በፊት 1 ሰዓትም 2 ሰዓትም በፊት ተነስቶ ሶላት የሰገደ ሰው፣ ዚክር የዘከረ ሰው፣ ዱዓ ማድረግ የቻለ ሰው እንዴት ለዲን ሲል ሌላ መስዋዕትነት መክፈል ያቀተዋል? አያቀተውም። ግልጽ ነው። ነፍስያውን አሸንፏል። እንቅልፉን ትቷል። ምቹ የሆነ አልጋውን ትቶ ቆሟል መስገጃው ላይ ቁጭ ብሎ እየዘከረ ሱብሃንአላህ አልሐምዱሊላህ። ይህንን የማድረግ የቻለ ሰው እንዴት ሰብር ማድረግ ያቀታቸው? ምክንያቱም ትልቁ ሂጅራ እኮ አሁን ስለ ሂጅራ ነው አይደል እናወራው። አልሙሃጅሩ መን ሃጀረ ማ ነሃ አላሁ ዐንሁ። እውነተኛ ሙሃጅር የሚባለው ስደተኛ የሚባለው ይሄ የምናውቀው አሁን የምናወራበት አካላዊ ላያዊ ስደት ሰውነቱን ከሀበሻ የሆነ ሀገር ላይ ማስገኘት አይደለም። እውነተኛ ስደተኛ የሚባለው ወይም ደግሞ ትልቁ ስደተኛ የሚባለው አላህ ከከለከለው ነገር የተሰደደ ሰው ነው። አላህ ከከለከለው ነገር የራቀ ማለት ነው። አላህ አታድርግ ያለውን ነገር ይሄን ነገር አላህ አውግዞታል ብሎ ሸሪዓ ያስቀመጠውን ነገር መከልከል የቻለ ነፍስ ይሄ ሌላኛውን ሂጅራ ማድረግ ስደት ማድረግ ከአንድ ሀገር ወደ አንድ ሀገር መሄድ ለሱ አይከብድም። ውሸት አላህ ከልክሏል። ሐሜት አላህ ከልክሏል። በጣም ብዙ የአላህ ተባረከ ወተዓላ ህግጋት የተቀመጡባቸውን ነገራቶች እነዛን መቆጠብ ነፍሱን ከነዛ ማቀብ የቻለ ሰው እንዲህ ያለ ሂጅራ አይከብድም። ሰሐባዎች ደግሞ እነዚህ ነገራቶች በህይወታቸው በጣም መጥተው ነበር። ከቁርአን ጋር ነበር ቀናቸው ሌሊታቸው። አላህ ቁርአን ላይ እኮ ይገልጻቸዋል። ወቢልአስሓሪ ሁም የስተግፊሩን።
ሌሊት ሰሐር ወቅት ላይ የሌሊቱ የመጨረሻ ክፍል ላይ ተነስተው እስትግፋር ያደርጋሉ። ካኑ ቀሊለን ሚነ ሌይሊ ማ የህጀዑን በሌሊት አረፍ የሚሉት የሚተኙት በጣም ጥቂት ነበር ይላል። ካኑ ቀሊለን ሚነ ሌይሊ ማ የህጀዑን። እኛስ አሁን ብንገለጽ እንዴት ነው የምንገለጽ? ሐታ ለፈርድ ሰላት እንኳን ግዴታ ለሆነው ለፈጅር ሰላት እንኳን ለመነሳት ስንት ከነፍስያ ጋር ትግል እናደርጋለን። ስንት ነገር አላርም በአንድ ስልክ በሁለት ስልክ ዋናውን ሰዓት አላርም እንደዛ መሆኑም አይነሳም። ስለዚህ እነሱ በራሳቸው ላይ ሰርተዋል፣ ነፍስያቸውን አሸንፈዋል። ለአላህ ብለው ብዙ ነገራቶችን መተው በህይወታቸው ለምደዋል። ሀገር መተው ለነሱ በጣም ቀላል ነገር፣ ቀይን ትቶ የተወለዱበትን ያደጉበትን የሚያውቁትን ማህበረሰብ ትተው ወደ አዲስ ማህበረሰብ ለዚያውም በምን አይነት ሁኔታ ይስተናገዱ አይስተናገዱ ስለማያውቁት ጉዳይ በዛ አይነት ሁኔታ መሰደድ ከባድ። ስለዚህ ነስር ከፈለክ ውጫዊ ትግል ላይ ድል ከፈለክ ምን አድርግ? መጀመሪያ ውስጣዊ ትግል ላይ አሸናፊ ሁን። ይሄ መርህ ነው። ብዙ ሰው ትግል ላይ የሚወድቀው ውጫዊ ትግል ላይ ደካማ የሚሆነው የሚሰንፈው የግልም ይሁን የህብረት የጀማዓ ትግል ማለት ነው። ሰው ለብዙ ነገር ይታገላል አይደል? ብቻ ውስጡ ላይ ከተሸነፈ ለነፍስያው ባሪያ ከሆነ ለምቾቱ ባሪያ ከሆነ እንቅልፍ መተው ያቃተው ያየውን ነገር ሁላ ማግበስበስ መብላት የራሱ ማድረግ የሚፈልግ ለነፍስያው ያደረ ሰው የአላህን ትዕዛዝ ለመፈጸም በራሱ ላይ ያለውን ከሌላ ሰው ጋር ወይም ውጫዊ የሆነው ሳይሆን ከራሱ ጋር ሰላት ለመስገድ ቁርአን ለመቅራት ሌሊት ተነስቶ ዚክር ለመዘከር ዱዓ ለማድረግ በእነዚህ ነገራቶች ላይ ራሱን ማሸነፍ ያልቻለ ሰው ነፍስያውን ያላስገዛ ሰው ውጫዊ ጠላትን ሊያሸንፍ ፈጽሞ አይችልም። ምሳሌ ልስጣችሁ። ሰላህ አልዲን አልአዩቢ ረዲየላሁ ተዓላ ዐንሁ ይህ ታላቅ ጀግና በኢስላም ታሪክ ውስጥ ስሙ ደምቆ የተጻፈ ትልቅ ጀግና ሰላህ አልዲን አልአዩቢ ቤተል መቅዲስን ተሕሪር ካደረጉት ውስጥ ሰላህ አልዲን አልአዩቢ አንዴ ሌሊት ላይ ቼክ ያደርጋል። ሰራዊቱን ያሉበትን ሁኔታ እየዞረ ቼክ ያደርጋል እና በሚያደርግበት ሰዓት አንድ ጎጆ ተመለከተ፣ ድንኳን ተመለከተ እና እዛ ድንኳን ውስጥ ቁርአን የሚቀሩ ሰዎች አሉ። እዛ ያሉት ማለት ነው የሱ ሰራዊቶች ናቸው። ቁርአን ይቀራል፣ ከፊሉ እየሰገደ ነው ያለው ሌሊት ላይ። ይህንን ሲመለከት ምን አለ? ሚን ሁና የእቲ ነስር፣ ድል የሚመጣው በእነዚህ በኩል ነው አለ። በዚህ በኩል ነው። ራሳቸውን አሸንፈው እንቅልፋቸውን ትተው ሌሊት ተነስተው ያ አላህ በሚሉ ሰዎች፣ ቁርአንን ከፍተው ቁርአን በሚቀሩ ሰዎች አላህ የሚነስረው በዛ ነው እንጂ እላያዊ ይሄ እንትኖችን መሳሪያዎችን ስላበዛ ቁጥርህ ብዙ ስለሆነ እነዚህ ነገራቶች ስላመቻቸህ ብቻ ነስር አይመጣም። ሰሐበቱል ኪራም ገዝወቱ በድር ላይ ተመልከቱ። ብዙ ሆነው ነው እንዴ? ከጠላት በዝተው ነው ያሸነፏቸው? በጣም ብዙ ፈረሰኛ በጣም ብዙ የጦር መሳሪያ ኖሯቸው ነው እንዴ? አይደለም። ቀልባቸው ላይ ሐቂቃ አላህ ስላለን ሙሉ በሙሉ ኢማን የምላስ ሳይሆን የቀልብ ኢማን፣ የቂን፣ ተወኩል። ሐታ ረሱላላህ ሰለላሁ ዐለይሂ ወሰለም ሌሊቱን እኮ ዱዓ እያደረጉ ረጅም ሰዓት ያሳለፉት እኮ የበድር ዘመቻ እዚህ ያ ዱዓ ነው። ያ ለአላህ ተገዢ መሆን፣ ሙሉ በሙሉ ለአላህ ጉዳይን አሳልፎ መስጠት፣ በአላህ ላይ መመካት፣ እነዚህ የኢማን መገለጫዎች ናቸው እነሱ እንዲያሸንፉ ያደረጓቸው። እዚህ ሐቂቃ ነስር የሚገኘው ነፍስያን በማሸነፍ ነው። ከዛ አንድ ደግሞ ተመለከተ። በአንድ ጎጆ ደግሞ ሲያልፍ ተኝተዋል። ራሳቸውን አያውቁ። ጂሃድ እኮ አለባቸው ገና። እዚህ ደግሞ ተኝተዋል። እነሱን ሲመለከት ሚን ሁና ተእቲ ልሀዚማ፣ በዚህ በኩል ነው ሽንፈት የሚመጣው፣ መሸነፍ የሚመጣው በዚህ በኩል ነው። እዚህ ሰሓባዎች ቁርአን ላይ የነበራቸው ጽናት፣ ከቁርአን ጋር የነበራቸው ትስስር፣ ከዚክር ጋር የነበራቸው ትስስር፣ እንዲሁም ደግሞ ተርኩል መዓሲ ወዙኑብ እንደው ብዙ አህካሞች አልወረዱም መካ ላይ። ነገር ግን እንደው የተወሰኑ
የወረዱትን እንኳን ለመተግበር የነበራቸው ፍላጎት ይህንን አትንካ፣ ይሄ ነገር ከዚህ በፊት ታደርጉት ነበር፣ ኖ አሁን እስልምና አይፈቅደውም እንዲህ ሲባሉ ቶሎ ነበር የሚታቀቡት ከዛ ነገር የሚከለከሉት እንጂ ላደርግ አላደርግ ሌላ እንትን ውስጥ አይገቡም ነበር። እነዚህ ተግባራቶች የበለጠ ሰብር እንዲያደርጉ ረድቷቸዋል። ሰሐበተል ኪራም በዲን መንገድ ላይ የሚከፈሉ ማንኛውንም አይነት መስዋዕትነት ለመክፈል ዝግጁ ሆነዋል። እኛ ጋር ግን ስንመጣ አሁን እነሱ የተሸከሟቸው እንደው አንዱ ሁለቱ ፈተና ያሳለፏቸው በተለይ መካ ላይ አልዓህደል መኪ በጣም የፈተና የሰብር ጊዜ ነበር። እንደው የተወሰነ እኔ ላይ ቢደርስ ብላችሁ አስባችሁ ታውቃላችሁ? በዲንህ ምክንያት ብቻ ሙእሚን ስለሆንክ ብቻ ለአንከ ተሽሀድ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ሰለላሁ ዐለይሂ ወሰለም ስለምትመሰክር ብቻ እንደ ቢላል እንደነ አማር ቢን ያሲር እንደነ ሱመያ እንደነ ኸባብ ኢብን አልአረት እንደው እነሱ የደረሰባቸው መሸቃ የአንዱ አንተ ላይ እኛ ላይ ቢደርስ ብላችሁ አስባችሁ ታውቃላችሁ? እንደው እንቋቋመዋለን? እንችለዋለን? ከባድ ነው አይደል? አላህ ያጠንክረን፣ አላህ ያበርታን። እዚህ ሰሐባዎች በዚህ አይነት ተርቢያ ላይ በዚህ አይነት ሁኔታ ላይ ስለነበሩ ሰብር ማድረግ ለነሱ አልከበዳቸውም። አሁን ቅድም ወዳልነው ምዕራፍ እንምጣ። ይሄኛው ምዕራፍ ከሂጅራ ጋር የተያዘ ነው ብለናል። ከዚህ በኋላ እንግዲህ ሂጅራ የመጀመሪያው የሐበሻ ሂጅራ አለ፣ ሁለተኛው የሐበሻ ሂጅራ አለ። እዚህ ከመጡ በኋላ የተወሰነ ጊዜ ቆይቶ ተመልሰዋል፣ እንመጣበታለን ኢንሻአላህ። ከዛ በኋላ ምን አለ? ወደ ጣኢፍ ነቢዩ ዓለይሂ ሰላቱ ወሰላም የተሰደዱበት ሁኔታ አለ። በጣም አሳዛኝ ሁኔታ እንመጣበታለን። ከዛ ትልቁ ደግሞ ዋነኛው ሂጅራ ሲባል ስደት ሲባል አእምሯችን ላይ የሚመጣው የምናውቀው አለ አይደለም? ሂጅራ ሲባል የትኛው ነው? የትኛው ሂጅራ ነው ዋናው? ከመካ ወደ መዲና የተሰደዱበት ነቢዩ ዓለይሂ ሰላቱ ወሰላም አንድ ላይ ማለት ነው። እዚህ ምዕራፍ ላይ የሚነሱ ዋና ሂጅራው ላይ የምንመለከታቸው ማለት ነው። አንደኛ ሂጅራ ለምንድን ነው ያስፈለገው? ለምንድን ነው የተሰደዱት? ብዙ አይነት ስደት አለ። ብዙ አይነት ከሀገር ወደ ሀገር ሽግግሮች አሉ አይደል? ሰው ሀገሩን ለቆ ወደ ሌላ ሀገር የሚሄድባቸው ብዙ ምክንያቶች አሉ። ለምንድን ነው ሂጅራ ያስፈለገው? ወይም ደግሞ ሂጅራ ያደረጉበት ዓላማ ምንድን ነው? ራሳቸውን ለመጠበቅ ነው? ለዲን ከምንሰቃይ ለዲን መስዋዕትነት ከምንከፍል በቃ በሰላም እንኖር ብለው ነው? ራሳቸውን ለማዳን ነው? ወይስ ደግሞ ዳዕዋውን ለመጠበቅ ነው? ተልእኮን ማለት ነው። እስላማዊ ተልእኮን ለመጠበቅ ነው? ለዱንያዊ ጥቅም ነው? የተሻለ ንግድ አለ፣ የተሻለ ቢዝነስ አለ ተብለው ነው? አሁን እዚህ ጋር ትንሽ መለየት የሚያስፈልገው ራሳቸውን ለመጠበቅ ነው፣ ነፍሳቸውን ለመጠበቅ ነው ወይስ ደግሞ ዲኑን ለመጠበቅ ነው? ነው ይሄ ተልእኮን ሪሳላውን ለመጠበቅ ነው ወይስ ሪሳላውን የተሸከሙ አካላት እነሱን ለመጠበቅ ነው ስንል ብዙ ልዩነት ያለው አይመስልም። በሐቂቃ ግን ነፍሳቸውን ለመጠበቅ ራሳቸውን ለመጠበቅ ሳይሆን ሰሐበተል ኪራም ራሳቸውን ለዲን መስዋዕት ያደርጋሉ እንጂ ራሳቸውን ለመጠበቅ ዲንን መስዋዕት አያደርጉ። ዲንን መስዋዕትነት አያደርጉ። ዲን ከአጥንታቸው ጋር ከደማቸው ጋር የተቀላቀለ ጉዳይ ነው። ሰው በቀልቡ የገባ በደሙ በአጥንቱ የተቀላቀለውን ጉዳይ በምንም አይነት ነገር ሊቀይረው አይችልም። አሁን አብዛኛው ሰው ለዱንያ ያለው ምልከታ አለ አይደለም? በገንዘቤ እንዳትመጣብኝ ይላል። ለፍቼ ደክሜ ጥሬ ምን ብዬ ያመጣሁት ነው ይላል አብዛኛው ሰው። የዛ ተቃራኒ ማለት ነው። ሰሐበተል ኪራም በዲን እንዳትመጣብኝ ነው የሚሉ፣ በኢማን እንዳትመጣብኝ፣ ኢማንህን ልቀቅ እንዳትለኝ፣ ለሱ ስል ቤተሰቤን ትቻለሁ፣ ለሱ ስል ሀገሬን ትቻለሁ፣ ንብረቴን፣ ምቾቴን፣ ድሎቴን ትቻለሁ። ሰሐባ እንደዚህ ብሎ ይላል። እኛ ጋር ስንመጣ ግን እንደዚህ የምንልበት ጉዳይ ምንድን ነው? ምንም አንደራደርበት ጉዳይ
በዚህ ነገርማ እኔ ፊት ልሰጥህ አልፈልግም፣ በዚህ ነገር ከመጡብኝማ ህይወቴን እስከ መስጠት እደርሳለሁ ምንልበት ጉዳይ ምንድነው? ያ ነው አላህ ጋር የሚታየው፣ ያ ነው ቀልብህ ላይ ያለው ሌት ቀን በእንቅልፍህ የምታልመው ራሱ። አንዳንዱ በእንቅልፉ በጣም ያልማል፣ በጣም ብዙ ነገር ቀን ጭንቀቱ ያ ስለሆነ ሊተኛም ሲል ጭንቀቱ ያ ስለሆነ በህልሙ ሳይቀር ፎቆች ሲገነባ የሆነ ትርፍ ሲያተርፍ የሆነ ሀገር ሲሄድ የሆነ አይነት ቢዝነስ ሲጀምር ይመለከታል። እንዲህ አይነት ሰው ለዲን መስዋዕትነት መክፈል ይችላል? አይችልም። ስለዚህ ሰሃባዎች የተሰደዱት ዲኑን ለመጠበቅ ነው። እንደው ሁሉም መካ ላይ እንግዲህ ስቃዩ እየበረታ ነው፣ እንግልቱ እየበረታ ነው። ሁሉም እዛ ይህንን አማና የተሸከሙ ይህንን ሪሳላ የተሸከሙ አካላት 60 የሚሆኑ 70 የሚሆኑ መካ ላይ እንደው በዚህ ቅጣት ውስጥ ህይወታቸው ቢያልፍስ፣ ሁሉንም ሊገሏቸው ቢችሉስ፣ እነዛ የመካ ሙሽሪኮች ጠላቶቻቸው አበቃለት ማለት አይደለም። ሪሳላ ነው አይደለም። ስለ ይሄ ዱንያዊ ህግ ነው የምናወራው። እዚህ ምድር ላይ የአላህ ሱና አለ፣ ሱነቱላሂ አልከውንያ፣ ሰበብ ማድረስ የሚባለው ነገር ከዛ አንፃር ነው እያወራን ያለ ነው። ባለፈው አንስተናል እንጂ አላህ ቢፈልግ ሁሉም ቀልብ ውስጥ ኢማን መክተት አላህ ይችላል። ላኪን ነብዩ ሰለላሁ ዐለይሂ ወሰለም ሰበብ እያስተማሩ ነው። ከዛ አንፃር ነብዩ ሰለላሁ ዐለይሂ ወሰለም የተወሰነ ፊአ፣ የተወሰነ ጀማዓ፣ የተወሰነ ጭፍራ እንደው አማን ወዳለበት ቦታ፣ ሰላም ወዳለበት ቦታ ሄደው ኢማናቸውን ማስጠበቅ። ምክንያቱም እነሱ ተጠበቁ ማለት ሪሳላው ተጠበቀ ማለት ነው፣ ተልእኮ ተጠበቀ ማለት ነው። ግልጽ ነው። እነ ጃዕፈር ቢን አቢ ጣሊብን የመሳሰሉ እነ ዑስማን ብን አፋን ረዲየላሁ ተዓላ ዐንሁ እኚህን ብርቅዬ ሰሐባዎች እኮ ከጎናቸው እንዲለዩ ፈቀዱ። የቅርብ ዘመዶቻቸው ልጃቸው ሳትቀር እንመጣበታል። መስዋዕትነት አደረጉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን ሲሉ? ለዲን ሲሉ፣ ዲኑን ለመጠበቅ ሲሉ። እዚህ መካ ላይ ያለው ነገር እየጨመረ አዛቡ እንግልቱ እየበዛ እየሰፋ እንጂ ምንም እየቀለለ የሚመጣ ነገር አይደለም። ስቃዩ እየበዛ ይህንን ሲያዩ ነብዩ ሰለላሁ ዐለይሂ ወሰለም ወደ ሐበሻ እንዲሰደዱ። ስለዚህ ለምንድን ነው ሂጅራ ያስፈለገው? ሪሳላውን ለመጠበቅ። ይሄ አንድ ነው። ሌላ ዑለማዎች እንግዲህ ብዙ የሚያነሷቸው ሐሳቦች አሉ። የላኳቸው ወደዚህ የተላኩ ሰሐባዎች ወደ ሐበሻ ወደ አርደል ሐበሻ የተላኩ ሰሐባዎች አብዛኛውን መጣባቸዋለን ወገን ዘመድ መጠገያ ያላቸው ናቸው። መካ ላይ ያኒ ጥሩ ዘር ያላቸው ጥሩ ቤተሰብ ጎሳ ያላቸው ቢነኩ ወይ የሆነ አደጋ ቢደርስባቸው ከጀርባ ይሄ ጎሳዊ ስሜት የዘር ስሜት ተነስቶበት የሚከላከልላቸው ያላቸው ናቸው። አሁን እንደኛ በዛሂር ስናስበው ምን አይነት ሰዎችን ነበር ወደ ሐበሻ መላክ የነበረባቸው? እንደኛ የምናስበው መጠገያ የሌላቸው እንደነ ቢላል ኢብኑ ረባህ ረዲየላሁ ተዓላ ዐንሁ አይደል? ደካማዎች እንደው ቤተሰብም አቅምም ምንም አይነት እንትን የሌላቸው መሸሸጊያ የሌላቸው ነበር ቢልኩ ብለን የምናስበው። ነብዩ ሰለላሁ ዐለይሂ ወሰለም ግን እንደዛ አይደለም ያደረጉት። የላኳቸው ጥሩ ሁኔታ ላይ አሉ የሚባሉ ይህን ያህል ስቃይ ይህን ያህል እንግልት ማይሰጋባቸው በመጠኑ እኮ ይደርሳሉ፣ ያልደረሰበት የለም። ሐታ አቡበክር ሲዲቅ ተመልክተን የለ እንዴ? ከስቃይ የተረፈ የለም እኮ። ግን እንደው አቡበክር ሲዲቅ ከጀርባቸው የእሳቸው ጎሳዎች አሉ፣ እሳቸው ቤተሰቦች አሉ። በእምነት አንድ ባይሆኑ እንኳን ባይቀበሏቸው እንኳን የጎሳነት ስሜት ነበረባቸው። እንዴት የኔን ጎሳ ደፈረ የሚል ስሜት። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም እነዚህን ሰሐባዎች የላኩበት ምክንያት ምንድን ነው? ምን ይመስላችኋል? እስቲ ከመጥቀሴ ለምን ይመስላችኋል? ጥሩ ቦታ ያላቸው፣ ጥሩ ቤተሰብ ያላቸው፣ ተሰሚነት ያላቸው፣ ይከላከልላቸው ቤተሰብ ያላቸው አብራችሁ ናችሁ? አንደኛ
በሰው አስተሳሰብ ወይም ደግሞ በአብዛኛው ሰው ግንዛቤ ባሪያዎች ቢሆኑ የተሰደዱት በዛን ጊዜ በተለይ ይሄ ለባሪያዎች የሚሰጠው ቦታ አለ አይደል? ለባሪያዎች የሚሰጠው ቦታ አለ። እንደ ሰውም አይቆጠሩም፣ ዕቃ ናቸው ባሪያዎች ማለት በዛ ሰው አሽራፍ እስካልሆኑ ድረስ የተከበሩ ክቡራን ወይ ከተከበረ ጎሳ እስካልሆኑ ድረስ እንደ ሰው አይታዩ። እዚህ ሲመጡ አርዳል ሐበሻ ሲመጡ መሊክ ነጃሺ ጋር ሲመጡ ሲያያቸው እነዚህ ምንም የሚታወቁ አይደሉም። ከዚህ በፊትም እንደው በንግድ ዓለም እንኳን ንግዳቸውን ሸቀጣቸውን ይዘው መጥተው ምናምን የሸጡ ምን የለወጡ አይደሉም። በስም የሚታወቁ አይደሉም። ተራ የሚባል ማህበረሰብ እንደዛ ነው የሚመለከታቸው። እንደዛ ሲያይ ደግሞ እነዚህማ ከጌቶቻቸው አምልጠው ጌቶቻቸውን አልታዘዝ ብለው የመጡ ባሪያዎች ናቸው ብሎ ነው ሊያስብ የሚችል። ምክንያቱም እሱም ጋር ባሪያዎች አሉ። በዛ ሰዓት የትም ሀገር ላይ የባርነት ስርዓት ነበር፣ በጣም ተስፋፍቶ ነበር። አንድ ይሄ ነው ተቀባይነት እንዲኖራቸው በአግባቡ እንዲያስተናግዳቸው። ሰው ልጅ እኮ እላያዊ ገጽታ አይቶ ነው አይደል የሚገምተው ቦታ የሚሰጥህ፣ ያ ነው ሚዛኑ እንጂ ቀልብህን አይቶ ኢማንህን አይቶ ምናምን አይደለም። እላያዊ ሁኔታህን ያያል። በጥሩ አለባበስ አሁን ዚያራ ምናምን ጀውላ ዳዕዋ ሲወጣ እንደው ጀለቢያህን ተኩሰህ ጥሩ አለባበስ ለብሰህ ምርጥ ሽቶ አለ የተባለውን ተቀብተህ አንድን ሀብታም ልትዘየረው ብትሄድ በደንብ ና ግባ እንጂ ይላል፣ ቤት ያስገባሃል፣ አብሽር ይልሃል፣ የሚችለውን ያቀርብልሃል። ላኪን የሆነ ተጎሳቅለህ ብትሄድበት እኔ ቢጤ ምናምን መስለህ እንደው ዛሂርህ ሲታይ ማለት ነው እንደዛ መስለህ ብትሄድበት አንተ እኮ የተሸከምከውን አይደለም የሚመለከተው። ለዲን ብሎ ነው የመጣው እኮ አይልም። አንተን ነው የሚያየው፣ ዛሂርህን ነው የሚያየው፣ ሸክልህን ነው የሚያየው። እዛው በር ላይ ቆሞ እንደው ኢህቲራም ካለው በር ላይ ቆሞ ያናገራል፣ ይሰማሃል። የምታወራው ዳዕዋ ስታስታውሰው መርሐባ ሊልህ ይችላል። ያለ በለዚያ ጊዜ የለኝም። ለዚህ ነቢዩ ሰለላሁ ዐለይሂ ወሰለም አንድ ዳዒ ዳዕዋ በሚያደርግበት ወቅት ዳዕዋ ሕክማ ይፈልጋል፣ ጥበብ ይፈልጋል። የምታናግረውን ሰው ማህበረሰቡን አቅሉን ማወቅ አለብህ። ምን አይነት አመለካከት ላይ ነው ያለው? ምን አይነት ግንዛቤ ነው ያለው? ያንን በሚመጥን መልኩ ከዛ ጋር አብሮ በሚሄድ ስልት ዳዕዋ እንድታደርግ ግልጽ ነው። ኡድዑ ኢላ ሰቢሊ ረቢከ ቢልሕክማ፣ ወደ ጌታህ መንገድ ስትጣራ በምን አይነት መልኩ? ሕክማ በተሞላበት መልኩ፣ ጥበባዊ በሆነ ስልታዊ በሆነ መንገድ እንጂ አንተ በመሰለህ አንተ በፈለግከው የያዝኩት ትልቅ ሪሳላ ነውና ትልቅ መልእክት ነውና በቃ እንደመጣልኝ ፊት ለፊት አደርሰዋለሁ። ላላ ስልት አለው፣ አካሄድ አለው። መንሀጅ አልአንቢያ ፊ ዳዕዋ ላይ የአንቢያዎች መንሀጅ ምን ይመስል ነበር? ዳዕዋ ሲያደርጉ ረሱላላህ ሰለላሁ ዐለይሂ ወሰለም ኻተሙል አንቢያ ወልሙርሰሊን የዳዕዋ ህይወታቸው ምን ይመስል ነበር? ሁሉን ሰው ሲያናግሩ በአንድ አይነት መልኩ ነበሩ የሚያናግሩት? የሚያናግሩበት መንገድስ፣ ዳዕዋ የሚያደርጉበት ስልትስ፣ የሚጠቀሟቸው ሒክማዎች፣ ያንን ፊቅህ ማድረግ